የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር ጌታቸው ረዳ የትግራይ ክልልን ወቅታዊ ሁኔታ በተመለከተ ተቀማጭነታቸውን አዲስ አበባ ላደረጉ የዲፕሎማቲክ ማህበረሰብ አባላት ማብራሪያ ሰጥተዋል። በመድረኩ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስን ጨምሮ የተለያዩ ሀገራት ዲፕሎማቶች ተገኝተዋል። ጊዜያዊ አስተዳደሩ በፕሪቶሪያው የሰላም ስምምነት መሰረት የተመሰረተ ግልጽ ኃላፊነትና ህጋዊ ቅቡልነት ያለው አስተዳደር ነው ሲሉ አቶ ጌታቸው ረዳ ገልጸዋል። ይሁን እንጂ ህጋዊ ተቀባይነት ያጣ አንድ የህወሓት ቡድን ከተወሰኑ ታጣቂ መሪዎች ጋር በመተባበር በተለያዩ የክልሉ አካባቢዎች ስልጣን በኃይል ለመንጠቅ የተንቀሳቀሰ መሆኑን ገልጸዋል። የትግራይ ህዝብና ጊዜያዊ አስተዳደሩ የፕሪቶሪያው የሰላም ስምምነት በትክክል እንዲተገበር እንደሚፈልጉ ተናግረዋል። ህገወጥ ቡድኑ ግን የጊዜያዊ አስተዳደሩን በኃይል ለማፍረስ በፈጠረው ችግር የፕሪቶሪያውን ስምምነት በግልጽ ንዶታል ብለዋል። በፕሪቶሪያው የሰላም ስምምነት መሰረት ተፈናቃዮችን ወደ ቀያቸው ለመመለስና ታጣቂዎችን መልሶ ለማቋቋም የተጀመረው ጥረት በዚሁ ቡድን መስተጓጎሉን ገልጸዋል። በመሆኑም ጊዜያዊ አስተዳደሩን በኃይል በማፍረስ የፕሪቶሪያውን የሰላም ስምምነት ገቢራዊ እንዳይሆን እያደረጉ ያሉት ጥቂት የህወሓትና የታጣቂ አመራር አባላት መሆናቸውን ዓለም አቀፉ ማህበረሰብ በግልጽ ሊያውቅ ይገባል ብለዋል። ይህ አንጃ ከኢትዮጵያ ብሔራዊ ምርጫ ቦርድ በተጻራሪ የራሱን ጉባኤ አድርጌያለሁ በማለት የፌዴራል መንግስቱን ሳያማክር የጊዜያዊ አስተዳደሩን አወቃቀር በራሱ ለመተካት እየሞከረ ነው። በዚህም በርካታ ዞኖችና አካባቢዎች የጊዜያዊ አስተዳደሩን ስልጣን በመረከብ በወሳኝ የክልሉ አካባቢዎች የጊዜያዊ አስተዳደሩን ስልጣን እንዲገደብ አድርጓል። ለዓለም አቀፉ ማህበረሰብና ለፌዴራል መንግስት ጥሪ የማቀርበው የሚችሉትን አቅማቸውን ተጠቅመው በተሳሳተ ስሌት የሚጓዙትን እንዲያስታግሱልን ነው። ምክንያቱም ይሄ የተሳሳተ ስሌት አውዳሚ ነው። ይሄ ትግራይን ለሌላ ውድመት የሚዳረግ ነው። በትግራይ የሚከሰት ማንኛውም ያለመረጋጋት መላ ኢትዮጵያ እንዳይረጋጋ ያደርጋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የፕሪቶሪያው የሰላም ስምምነት ትግበራ ውስንነቶች ቢኖሩበትም የፌዴራል መንግስት ሙሉ በሙሉ ለመተግበር በትኩረት እየሰራ መሆኑን ገልጸዋል። ዓለም አቀፉ ማህበረሰብ መንግስት የፕሪቶሪያውን የሰላም ስምምነት ገቢራዊ ለማድረግ በሚያደርገው ጥረት ህገወጥ ቡድኑ እንቅፋት መሆኑን ሊያውቅ ይገባል ብለዋል። በመሆኑም የፕሪቶሪያውን የሰላም ስምምነት ገቢራዊ ለማድረግ ከጊዜያዊ አስተዳደሩና ከዓለም አቀፉ ማህበረሰብ ጋር በትብብር እንሰራለን ሲሉ ተናግረዋል። Using violence. የጊዜያዊ አስተዳደሩን ለመለያየት ሞክሯል። ሁከት እየፈጠረ ነው። የኢትዮጵያ ጠላት ከሆኑ የውጭ ኃይሎች ጋር መገናኘትና መተባበር ጀምሯል። ለወራት የጥላቻ ፕሮፓጋንዳ በመንዛት ግጭት በመቀስቀስ ተፈናቃዮች ወደ ቀያቸው እንዳይመለሱ እንቅፋት ሆኖ ቆይቷል። መንግስት በክልሉ ያለውን ነባራዊ ሁኔታ እየገመገመ ነው። በሰሜን ኢትዮጵያ የተኩስ አቁም ስምምነትና የፕሪቶሪያው የሰላም ስምምነት እውን እንዲሆን ማንኛውም ጥረት እያደረግን ነው። ለሁላችሁም በዚህ ጉዳይ ላይ ድጋፍ እንድታደርጉ ጥሪ ያቀርባሉ እና ተስፋ አደርጋለሁ ድጋፋችሁ ሁለቱንም በመለየት ስምምነቱ ለመተግበር ያግዘናል። The troublemakers and those who are trying to faithfully implement the agreement. በአፍሪካ ህብረት የፖለቲካ የሰላምና ደህንነት ኮሚሽነር አምባሳደር ባንኮሌ አዲዌዬ በበኩላቸው በትግራይ ክልል ያለው ሁኔታ በሰላማዊ መንገድ እንዲፈታ ሁሉም ጥረት ማድረግ አለበት ብለዋል። የአፍሪካ ህብረት ችግሩን በሰላማዊ መንገድ እልባት ለመስጠት በሚደረገው ጥረት አስፈላጊውን ድጋፍ እንደሚያደርግም ገልጸዋል። የአፍሪካ ህብረት በክልሉ እየሆነ ያለው ነገር ያሳስበዋል። በመሆኑም ከፌዴራል መንግስቱ ከህወሓት ከጊዜያዊ አስተዳደሩና ከሁሉም ባለድርሻ አካላት ጋር በጋራ ለመስራት ዝግጁ ነው። ለጊዜያዊ አስተዳደሩና ለሚኒስትሩ የምናገረው ዛሬም ወደ አዲስ አበባና መቀሌ በመመላለስ ሰላምን ለማስፈን አስፈላጊውን ድጋፍ እናደርጋለን።